በዘመን ሹክሹክታ በዘመን ቋጠሮ ኖሮ ያውቃል ልቤ ራሱን አፍቅሮ ለምን ይበለኝ እንዲደረጉልህ አልፈልግም እኮ አሁን አልፈልግም ሰው አትፈልግም ነበር በቃ እኔ አልፈልግም አሁንም ቢሆን ቼክ ሊደረግ አልፈልግም በቃ ሌላው ነው ግን ያንቺ አለ አይደል እሷን ይቆጥላት ነው በቃ ኤለን እኔ በቃ እኔ አልፈልግም ማድረግ አልፈልግም በቃ አልፈልግም እኔ ሰላሜን አሁን አግኝቻለሁ በቃ እንዴ ምንም እኮ ሰላምሽን የሚነካው ነገር የለም ለምንድን ነው ነገሩን የምታከሪው አንቺ ነሽ ነው ልጣጣ የምታመጪው ወጭ ለቀራታችን በቃ ለምን ነው የምትይው በራስሽ እርግጠኛ አይደለሽ እኮ ቀላል ነገር ነው በ20 በ30 ደቂቃ ውስጥ እውነት ታውቆ እንወጣለን እኛም ከዚህ ነገር ነፃ እንወጣለን እርግጠኛ ነሽ አይደለም በራስሽ ንገሪኝ መልሽልኝ በራስሽ እርግጠኛ ነሽ ያው ተረጋጋ ጀመረ እርግጠኛ አይደለሽ ቁም ነገሩ በቃ ከዚህ ችግራችን እንውጣ በቃ መሄድ አለብን ሄለን አሁን በጭራሽ እንጠራጠርሽ እያደረግሽ ነው ሄለን በሽተኛ እያደረግሽ ነው ሄለን እንታገልሽ አታርጊኝ ሄለን ትወድቂያለሽ ሄለን ምን ማለት ነው ቆይ እርግጠኛ ሆኜ እኮ ነው ላንተ ነገር እርግጠኛ ኮንሽ ሂድ ሄለን እዚህ ጋር ቁም የመጨቃጨቅ ሁሉ አልፈልግም ሄለን ስነ ስርዓት አድርጊ ሄለን እርግጠኛ ነሽ አይደል እንዴ እኮ ምን ነው የሚያስፈራሽ ነገር ንገሪኝ መልሽልኝ ምን ነው የሚያስፈራሽ እርግጠኛ ኮንሽ ይሄን ለኔ እስቲ ብቻ አድርጊልኝ በቃ ይሄን አንዴና ለመጨረሻ ያው በኔ ችግር በቃ በሰላም እንድንኖር ስትይ ለኔ ስትይ ብቻ ይሄን አድርጊልኝ በቃ አንዴና ለመጨረሻ አንተ አላመንከኝም እኔ አምኜሻለሁ በቃ እሷ አምና በቃ እንድትቆጥላት ፈልጋለሁ እኔ ምንም ልላት አልችልም ከዚህ በኋላ አንተ አታምነኝም እንዴ በቃ እኔ አምኜሻለሁ እኮ ግን በቃ አመንከኝ ተው ታዲያ ምንድነው በቃ ታዲያ ይኸውልህ እንደነት ዞር በል እስኪ ይኸውልሽ አይደለም እንዴ እንዳጨናንቃት አልፈልግም ተጨናነቀው ጥያቄ እኮ እሱ ነው ወግ ሲከበር የሰው ስትሆን ማየቴ ላይ ቀር ውዴ ደስታ እንደሆነ አውቃለሁ ይኸውልሽ ልጅ ማንም አይጠላም አንድ ነገር ልንገርሽ አይደለ ግን አሁን እዚህ ጋር ስለ እንደዚህ ነገር ማውራት አልፈልግም ሶ እኔ አሁን ለሄለን እንዴት ብዬ እንደምደውል አላውቅም የሚደረገውን በቃ አሁን ድጋሚ እኔ እሷን ሰላም መበጥበጥ አልፈልግም በቃ በጊዜ ሄደት እኮ ታይዋለሽ አንቺ ወደ እየገፈ ይመጣል አንዴ አታምጠኝ እኔ ካንተ ጋር መጨቃጨቅ አልፈልግም በቃ እሷ መጣች ሀሳብ ነው ቼክ መደረግም ይቻላል ያለሽ ነው እኮ አልኩሽ እርግጠኛ ስለሆነሽ ማለት እዛ እኮ በቃ እኔ ደግሞ አይቺን ማረጋገጥ የምፈልገው ልዩ ይሄ ሁሉ ነገር አስፈላጊ አይደለም ስሚ ደስታዬ እንዲጠፋ አልፈልግም በድጋሚ ማባረፋን ከተረጣው ማለት ልዩ እንደዛ አስበይ በቃ እሱ አይደል መልስልኝ በቃ እሱ አይደለም እኮ አሁን እዚህ ጋር ጥያቄው ልዩ ስሚ ሄለን ግን እርጉዝ ነች እኮ ምን አልኩኝ እውነት ከሆነ ይሄን ብዬሽ ነው የምሄደው እውነት ነው በቃ እውነት ነው እመኚኝ በቃ እውነት ነው ልዩ እኔ እኮ አሁንም አንቺን እየገፎሽ ምናምን አይደለም በቃ እዚህ ጋር እንድንዘጋው በቃ ትምጣ ሄለን ትምጣ ሁሉን ነገር እንጨርስ በቃ እኔም ደስ ይለኛል ምክንያቱም እዚህ መሀል ላይ አጣብቂኝ ውስጥ የገባሁት እኔ ነኝና ይህን ነገር ለአንዴና ለመጨረሻ ጊዜ እንስገው የፍቅር መቤት ጓዴ የትዳር የልቤ ሰው የአንተን እንጃ በኔ ስበት ስታ ልቤ ኑረሰው ኧረ ፍቅር አይ ፍቅር የልቤ ውስጥ በቃ ፈጥኖ ደራሽ እንዴት ነሽ ቶሎ ነው የመጣሽው ቶሎ መጣ ያው አንዳንድ ነገር ተፈጠረና ለዛ ነው ሜሴጅ ያደረኩልሽ ያ ባልደወል ሄሉሻ ምን መሰለሽ ዛሬ ያው እሷ ነች በእርግጥ ቪዲዮም እንዲኖር የፈለገችው አንተና ሄሉን መፈልጋለሁ አለችው እሷ ነች ያው እሱን የጠራችው እሷ ነች ላስረዳሽ ለምን ያ ባልደወልክልኝ እኔ ማቻኩልሽ ሲጠሩኝ ነው የመጣሁት እኔ አንቺን የጠሩሽ ሁሉ አልመሰለኝ እኔን የፈለጉኝ ነበር የመሰለኝ አሁን ከመጣሁ በኋላ ሄለን ጠርተናታል አሉ ምን መሰለሽ ሄሉ አላቅም ይሄ እኔ ሀሳብም አይደለም ታውቂያለሽ እኔ በድጋሚ ከዚህ በፊትም ብዬሻለሁ ያንቺን ደስታ መበጥበጥ አልፈልግም በድጋሚ አሁን ላይ በጣም ደስተኛ ነኝ አንቺ ደስተኛ ስለሆንሽ ልጅ ቀላል ነገር አይደለም በዚህ ነገር በጣም ደስተኛ ነኝ ግን እሷ አርፋ መቀመጥ አልቻለችም ገብቶሻል አይደል ለአንዴና ለመጨረሻ ጊዜ እንዲቆርጥላት ትፈልጋለች እንዲቆርጥላት የፈለገችው ደግሞ ምንድነው ቼክ እንድትደረጊ ትፈልጋለች እርግዝናሽን ምንድነው ያልከኝ አሁንም ደግሜ የምነግርሽ ነገር የኔ ሀሳብ አይደለም ገብቶሻል አይደል ላይፍሽ እንዳይበጠበጥ ለምን ላይፍ አይበጠበጣል እንዴ እውነትሽን ነው አይደል ቃል ያውቅ መልሽልኝ እውነትሽን ነው አይደለም ቆይ አንቺ ችግርሽ ምንድነው
እኔ ምንም ችግር የለብኝም። አንቺ ችግር ይሆንሽልኝ ያለሽ አንቺ ልጅ ሄለን እሱ አመን አይደል? ቆይ አንቺ ምንድን ነሽ? አልገባኝም። እሱ ስለማመነ ብቻ ማሳመን አይጠበቅብኝም አይደል እንዴ? አይደለም እሱ ስለማመነ ብቻ ዝም ብዬ የምቀመጥ ነው እንደሚመስልሽ? ላስታውስሽ እንደ አሁንም እኮ አብሬው ነኝ። ልጁን ብሎ እኮ ነው አንቺ ጋር የመጣው። ይነረሳሽ ነው ምን እያልሽ ነው? ያው አልገባኝም። ምን ቼክ እንዲደረግ ይፈልጋሉ ሁለቱ። በቃ ለዛ ነው እኔም ጠርቶ የነገሩኝ። ለዛ ሁለቱ አትበል። እኔ አልፈለኩም። እዚህ ጋር አንተ ራስ አይወጣም ካንተ ሲሆን ለውላንተም እንደዛ ሄሉ ነግሬሻለሁ አይደል? እኔን ታምኚኛለሽ። ይለን አዳምጪ። እሱ ምንም እንደዚህ አይነት ነገር ለሱ ነገር አለ ላንቺም ልትገምልሽ ማለት ልዑል እንደዚህ አይነት ሀሳብ አላመጣም። ሲጀምር ለምን እንደቀጠርኩትም አያውቅም ነበር። እዚህ ከመጣሁ በኋላ ነው የነገርኩት። ካሜራ ብቻ ነው ይዞኝ እንዲጠብቀኝ ነው የነገርኩት። ይልሽ ሲጀምር ሀሳቡን ያመጣሽው ባለፈው ከፈለግሽ መመርመር እችላለሁ ቼክ ማስደረግ ትችያለሽ። ምንድን ነው አልገባኝም። አላማሽ ምንድን ነው? ምክንያቱም እውነት የሱ ልጅ መሆኑን ለማረጋገጥ ይኸውልሽ አንድ ነገር ለማረጋገጥ ከዛ በኋላ በቃ እተውልሻለሁ። ምክንያቱም እኔ ከሌላ ሴት ልጅ ኖር ደስ ይለኛል እኮ ግን ሙሉ ለሙሉ ልቡን ለእኔ ሊሰጠኝ አይችልም። አልደረግም። በቃ ነቃረት ናት እና ባለፈው ለምንድን ነው ከፈለግሽ መደረግ እችላለሁ ያልሽኝ? አውቃሽ ነው ስልሽ ሰምኛለሽ ማለት ነው። እሱ ካመነ ምንም ነገር አልፈልግም። እሱ ከሆነ ተስማምቷል። አንሺ እሺ አሁን እዚህ ጋር እርጉዝ ነሽ። አንቺ ጋር ምንም አይሰጥ አገባ ውስጥ አልገባም። አዎ ባትገቢ ነው የሚሻልሽ። እንደዚህ ባትለብሺ ፀሐይ ባይነካሽም ጥሩ ነው። እሺ እሱ አያሳስብሽ። እናንቺ ሳይሆን መጨነቅ ያለበት እሱ ላንቺ ሳይሆን ልጁ እሱ ስለሆነ ብቻ። ያው ግን ዝም እያልካት እኮ ነው አይደለም። ምን አደረጉና ምን ይበለኝ? እንዲደረጉልህ አልፈልግም እኮ አሁን አልፈልግም ሳይሆን አትፈልግም ነበር። በቃ እኔ አልፈልግም። አሁንም ቢሆን ቼክ ሊደረግ አልፈልግም። በቃ ሌላ ምን ግን ይሄ አንቺ አለ አይደል እሷን ሊቆጥላት ነው። በቃ ኤለን እኔ ድጋሚ እየተጠራው እዚህ ጋር መጥቼ ሁሌ እንትን ማለት አልፈልግም። ኖሬ መኖር እፈልጋለሁ። ድጋሚ መምጣት አልፈልግም እና ለአንዴና ለመጨረሻ ጊዜ በቃ ተሻለ። እሷን ፍላጎቷ የእሷን ፍላጎት ማሟላት አለብን። እንደዛ ነው እና በየጊዜው ልምጣ እዚህ ጋር ለመምጣት ብቻ ሳይሆን ማድረግ ስለለብኝ እሺ የፈለግሽውን ነገር ማድረግ ትችላለሽ። የፈለግሽውን ነገር የእሷን ውሳኔ ማክበር አለብሽ። አልፈልግም ካለሽ በቃ አልፈልግም። እኔ ቅድም ነግሬሻለሁ። ማስገደድ ሳይሆን ማለት ነው ስትፈልግ ብቻ ነው ቼክ የምታረገው። ጥያቄው እኮ ለምንድን ነው? እኔ ምን አውቃለሁኝ እንዴ? ካልፈለገች በቃ አልፈልግም። ምንም ግዴታ አልፈልግም እኮ ለምን መልሽልኝ። ለምን ያምሻል ለመጨረሻ ይሄን ርዕስ እንዝጋው። በቃ አልደረግም። በቃ ቼክ እኔ አለቀ። አንቺ ስላልሽ አይደለም እኔ እየደረግኩት ነው። ምክንያቱም እውነታም ቢሆን እንደዚህ አትለኝ ነበር። መፍትሄ መሰለኝ መፍትሄ ነው። በቃ አልደረግም። መብትሽ አይደለም አላልኩሽም፣ ግን እኔ እንዳምን ይልሽ በቃ ይሄን ለእኔ ስትይ ብቻ አድርጊልኝ። በቃ ይሄን ለአንዴና ለመጨረሻ ያው ቼክ በቃ በሰላም እንድንኖር ስትይ ለእኔ ስትይ ብቻ ይሄን አድርጊልኝ። በቃ ለአንዴና ለመጨረሻ አንተ አላመንከኝም። እኔ አምኜሻለሁ። በቃ እሷ ምና በቃ ሊቆጥላት እፈልጋለሁ። እኔ ምንም ልላት አልችልም ከዚህ በኋላ በቃ ላር እኔ ነኝ እዚህ መሀል ላይ አጣብቂኝ ውስጥ ያለሁት እኔ ነኝ። ይለ በቃ ለእኔ ስትይ እኔ ልንገራ ያው አከብርሃለሁ፣ በጣም ወድሃለሁ፣ ነግሬሃለሁ፣ አምነኸኛል። ከእንደገና ሐኪም ቤት ሄጄ ከእንደገና ቼክ ማድረግ አልፈልግም አሁን ላይ። እኔ እንደዚህ ዝም ብዬ ሳይሽ ግን አውቀሽ እየመሰለኝ ነው ታውቂያለሽ። አንቺ ቢቀለድ በልጅ አይቀለድም። ተይ እረፊ እንዴ ሎል እንዴት አንተ እየቀለዳችሁ ያላችሁት እኮ እናንተ ናችሁ። አንድ ነገር ልንገርሽ እኔ ይኸውልሽ አለመመርመር መፍትሽ ነው። ገብቶሻል? ሀሳቡ ሲመጣ ለሁሉም ሰው ለቪዲዮ ለሚከታተሉም ሰዎች ግልጽ እንዲሆን ታውቂያለሽ። ይኸው እሱም እየፈለገ ነው፣ እሷም ስለፈለገች ነው። እኔ ማድረግም አለማድረግም መብትሽ ነው። ደግሞ ምንም ነገር ቢፈጠር ተመርምረሽ እንኳን ማለት ነው ከጎንሽ ነኝ። አንድ መነገርሽ ነገር ዋናው እሱ ነው። አመሰግናለሁ በጣም ልልሽ የምፈልገው። ከዛ ውጭ እኔ ምንም ደስታሽን መበጠጥ አልፈልግም። ገብቶሻል አይደል? ልዩ አንድ ነገር እንትን እንድትይ በእኔ ምክንያት ነው አይደል አሁን እዚህ ጋር የመጣሽው። እሷ የእሷን ደስታ እንድታይ አልፈልግም። ካልፈለገች በቃ አልፈለገችም አይደለም። ለምንድን ነው ምንም ይሁን ምንም በቃ እንዳልኩሽ ነው። ለምንድን ነው የምትይው? ቆይ በራስሽ እርግጠኛ አይደለሽ? እኮ ቀላል ነገር ነው። በ20-30 ደቂቃ ውስጥ እውነት ታውቆ እንወጣለን። እኛም ከዚህ ነገር ነፃ እንወጣለን። እርግጠኛ ነሽ? አይደለም በራስሽ ንገሪኝ፣ መልሽልኝ። በራስሽ እርግጠኛ ነሽ? ያው ተረጋጋ። ሲጀመር እርግጠኛ አይደለች። ቁም ነገሩ በቃ ከዚህ ችግራችን እንውጣ በቃ አይደለም። እሷ ስላለች አልመረመርም በቃ አለቀ። እኔ ስላልኩ ምናምን አይደለም። እሷ ስላለች አይደለም በቃ ለእኔ ስትይ በቃ ለእኔ ስትይ ይሄን ነገር አድርጊልኝ። ያው እኔ አልፈልግም። ለምንድን ነው የማትፈልጊው? ኤለን እኮ ቀላል 30 ደቂቃ ውስጥ ለምንፈልግ ችግር እዚህ ጋር ቁመን መጨቃጨቅ አይኖርብን። ኤለን በቃ እኔ አልፈልግም። ማችክ መደረግ በቃ አልፈልግም። በቃ ለምን ማምሽ? ለምን ነው የማትፈልጊው? ዝም ብትይ ምክንያቱም ልጅ አይደለም ልጅሽን ብሎ እንደመጣ ታውቂያለሽ። አሁን ውሸት ቢሆን እንዳይመለስ ፈርተሽ ነው አይደል? ሲጀምር ይልጥላታ ማለት ውሸት በሆነ የጤነኛ መሆን ይመስልሻል?
አይደለም ስለመመለስ ቀርቶ ጤነኛ አልሆነም። ምክንያቱም ልክ አይደለም። አሁን ነው አንናንተው ይችላል። ብዙ ጊዜ አብረህ ካሰብክ በኋላ ውሸት ቢሆን አስበው። ውሸት ሊሆን አይችልም። ስነ ስርዓት ውሸት ሊሆን አይችልም። ውሸት እንደማይሆን ተስፋ እናድርግ። ግን እኔ አልሄድም። ይሄን ችግራችን ፈተን እንመጣለን። እኔ አሁን መሄድ አልፈልግም። ሰላማችን መኖር አለብን። በቃ አንተ አታምነኝም እንዴ? በቃ እኔ አምኜሻለሁ እኮ ግን በቃ አመንከኝ። ተው ታዲያ ምንድን ነው? በቃ ተው ዞር በል እስኪ። ይኸውልሽ አይደለም እንዴ እንዳጨናንቃት አልፈልግም። ጥያቄ እኮ እሱ ነው። ይኸውልሽ ድምፁን ከፍ አድርጎ እንኳን ማለት ነው በቃ እንዲናገራት አልፈልግም። አሁን ላይ ቤተሰብ እያያችሁ አይደል? ኤለን እንሂድ በቃ። እሺ በይኝና እንሂድ። ያ በቃ እኔ ዝም ብለህ መነኝ አልኩህ። አንተ በቃ ዝም ብለህ መነኝ ለእሷ ብለህ ነው ለእኔ ስትይ አድርጊልኝ። በቃ ሰላማችን አግኝተን እንኑር። ለእኔ ስትይ ነው የምታደርጊው ይሄን። በቃ ለእሷ ስትይ አይደለም። በቃ ለእኔ ስትይ ይሄን አድርጊልኝ ለአንዴና ለመጨረሻ ጊዜ። እኔ በቃ አልፈልግም፣ ማድረግ አልፈልግም። በቃ አልፈልግም። እኔ ሰላሜን አሁን አግኝቻለሁ። በቃ እንዴ ምንም እኮ ሰላምሽን የሚነካው ነገር የለም። ለምንድን ነው ነገሩን የምታከሪው? አንቺ ነሽ ይሄን ሁሉ ጣጣ የምታመጪው። ውጭልኝ ከህይወታችን በቃ ውጭልኝ። እሱ ነው የምፈልገው። በቃ ተረጋግተን ከዚህ በኋላ እንድንኖር ነው እኮ። አንተ ካመንከኝ ይበቃል። በቃ እኔ ሌላ ነገር አልፈልግም። ተረጋግተህ መኖር የምትፈልገው አንድ ነገር ልንገርህ አይደል? አዳምጠኝ። ተረጋግተህ መኖር የምትፈልግ ከሆነ የዚህች ልጅ ነገር አንድ በል። ለምን ትመጣለች? ለምን ትበጠብጣችኋለች? አንድ በል። እሺ ልጅ እኮ ያመጣብኝ አንተ እኮ ነው። እኔ ነኝ ያመጣሁሽ? እኔ ነኝ? ምን ንግግር ነው የምትናገረው? ግን ምን ንግግር ነው የምትናገረው? ምን እንዳደረገ አይደለም ስመለስ መጀመሪያ ወደ ህይወቴ የመጣሁ አንተ ነህ። እኔ አይደለሁም የመጣሁት። ኤለን አንድ ነገር ልንገርሽ አይደለ? እኔ ደስታሽን ብዬ ነው እንጂ የእሱን ድርጊት ታያለሽ። እኔ ደስታሽን ብዬ ነው። ገብቶሻል? አይደለም ዛሬ ጠበቃውን መጣ ደግሞ አታፍር። በቃ ኤለን እሺ በይኝ። በቃ እኔ ድጋሚ እዚህ ሁሉ ጋር ቆሜ መጨቃጨቅ አልፈልግም። እንሂድ አሁን። እኔ ልታገልሽ ሁሉ አልፈልግም። እሺ በይኝና እንሂድ። በቃ እንሂድና ይሄን ጉዳይ ለአንድና ለመጨረሻ ጊዜ እንዝጋው። እንሂድ እኮ ያው ችግር የለውም። ግን አሁን ቢያንስ ሳምንት ይሁነኛ። ትንሽ ሳምንት ሲሆነኝ ከዛ ሄዳለሁ። ችግር የለውም እኮ አሁን በ30 ደቂቃ በ40 ደቂቃ ጨርሰን እንመጣለን። አሁን ታዲያ ምን አስፈላጊ ነው እንዴ? እሷ እኮ አውቃ በቃ እንዝጋው። ይነርስ እንዝጋው። እኔ ጤነኛ መሆን እፈልጋለሁ። እንዝጋው ይነርስ። ሄለን አንተ ተጠራጠርከኝ። እኔ ሄለን አሁን ጭራሽ እንጠራጠርሽ እያደረግሽ ነው። ሄለን ለምን ነው የምትከራከሪኝ? የቀላል ነገር እኮ ሄለን ይልጮህብሽ ሁሉ አልፈልግም። ሄለን እሺ በይኝ። በቃ ለእኔ ስትይ ይሄን እሺ አድርጊልኝ። ሄለን ተረጋግተሽ አስቢና ማለት ነው ማድረግ ካለብሽ በቃ እናድርግ። አስቢበት። አሁን እንደዚህ በችኮላም በምንም አይደለም። ምንም የማሰብ ምናምን የሚያስፈልገው ነገር የለውም። ሄለን ከዚህ በኋላ እኛ የራሳችንን ህይወት መኖር አለብን። በቃ ከሄለን አንዴና ለመጨረሻ ጊዜ እንዝጋው። አረ ልዩ በእናትሽ አንቺ ዝም በያትሽ። አይ ልዑል እያያት ነው። እየፈራች ነው። ምንም አልፈራውም። እሺ ዝም ብለሽ አታውሪ። ካልፈራሽ ለምንድን ነው እንደዚህ ዙር የምታከሪው? በቃ ካትና እንሂድ። ያው ግን በቃ እሺ በይኝ። በቃ እሺ በይኝ። ከዛስ ምን ማለት ነው? ከዛስ ሄለን ምን ማለት ነው? እሷ በህይወታችን እንደማትመጣ በምን እርግጠኛ መሆን እችላለሁ? በቃ እሱ ነገረችሽ። ነገረችሽ። በቃ አልመጣም አለች። አንዴ ሄለን አይ እኔ በቃ አልመረምርም። አልፈልግም። ታውቃለህ ግን ጥርጣሬ ነበር። አሁን ግን በደንብ እያመንኩኝ የምር ተጠራጥሬ ነበር። መሄድ አለብን ሄለን። አሁን በጭራሽ እንጠራጠርሽ እያደረግሽ ነው ሄለን። በሽተኛ እያደረግሽ ነው ሄለን። እንታገልሽ አታርጊኝ ሄለን። ትወድቂያለሽ ሄለን። ምን ማለት ነው? በቃ እነዚህ ጋር እንጨርስ። በቃ አትከራከሪኝ ሄለን። እኔን አታምነኝም ሄለን። ስርዓት አድርጊ። ስለማምንሽማ ነው እኮ አምኜሽ የመጣሁት። ምን ማለት ነው? አልፈልግም። አንቺ እርግጠኛ አይደለሽም በራስሽ? እርግጠኛ አይደለሽም ወይ? እርግጠኛ ሆኜ እኮ ነው ለአንተ ነገር። እርግጠኛ ከሆንሽ እንሂድ ሄለን። እኔ እዚህ ጋር ቁሜ መጨቃጨቅ ሁሉ አልፈልግም ሄለን። ስነ ስርዓት አድርጊ ሄለን። እርግጠኛ ነሽ አይደል እንዴ? እኮ ምንድን ነው የሚያስፈራሽ ነገር ንገሪኝ፣ መልሽልኝ። ምንድን ነው የሚያስፈራሽ? እርግጠኛ እኮ ነሽ? ምንድን ነው የምትፈሪው? ውሸቷን ስለሆነ እኔ በቃ አምኛለሁ። ልዩ በቃ ስርዓት አድርጊ። በቃ ልንሄድ ማለት ሌላ መናገር አይጠበቅብሽም። ሌላ ነገር አትናገሪ። በቃ ዝም በይ። አይ በጥርጣሬ ነበር የመጣሁት ግን አሁን እርግጠኛ ነኝ። ልዩ ዝም በይ። ልዩ በስነ ስርዓት እያናገርኩሽ ነው አይደል? በቃ ስርዓት አድርጊ። ዝም ነገር ልጅ አልፈልግም። በቃ ዝም በይ። እኔ ሄለን ወግ ሲከበር የሰው ስትሆን ልዩ የምትባለች ግን ማለት ነው። አሁን በቃ ሄሎ እርጉዝ አይደለችም ብትባል ወደ አንቺ ልመጣ ነው በቃ አንቺን ነው የምወደው ብልሽ ሊልሽ ነው ነውስ አንቺ። እኔ በጣም ሴቶች ግን ግርም ትሉኛላችሁ። አሁን ሴትነቴን ራሱ ልጠላው ነው።
ሁለታችሁንም እያጫወተ ነው። አሁን በቃ ሄሉ ስልክ እንኳን ያልመለሰልሽ ሰውዬ ክብር እንኳን ያልሰጠሽ እንደዛ አልቅሰሽ ስትወጪ ያልሰጠሽ ሰውዬ እሱ እንደዛ ሄሉ ልዑል ጋር ስትሳሳማየዋ ሲልሽ ሲጠራሽ እኮ ቶሎ ነው የደረሽው። ምን ያክል ቦታ አለው ብለሽ ሳይጨነቅልሽ ግዴታ እኮ ብለሽ በቃ እንደወሰድሽው ነው በቃ እኔ የምቆጥረው ማለት ነው። የምሬን ነው የምላችሁ። እንደዚህ እኮ ነው። አሁን ሄሉ እርጉዝ ባትሆን ለምሳሌ እርጉዝ ባትሆን ወደ እሷ ቢሄድ ምንድነው ጥቅሙ? ምንድነው የምትጠቀመው ነገር? ምንም አትጠቀም። እግዚአብሔርም ምንም አትጠቀም። ምንም የምትጠቀመው ነገር አለ? ወደ እሷ ቢሄድ በቃ ባጣቆየኝ እኮ ነው ያደርጋል። ነገም አንዷን እንትን ሲል ጥሏት ይሄዳል። ይሄ እንኳን እኔ ለሄሎ ራሱ ይሄ አይሆናትም። ማርያምን ነው የምላችሁ። ለልጅሽ ብሎ ነው እንጂ እኮ አንቺን ፈልጎሽ አይደለም። በስመ አብ ወወልድ ወመንፈስ ቅዱስ። እናንተ ምን አይነት ነው ሄሎ? ወይ እርጉዝ ካልሆንሽ አርፈሽ በቃ ብዙ ሰው የሚፈልግሻል። እንደ አንቺ ምን እንደዛ አንድ ሰው ላይ ሙጭጫ አረጋችሁ? ምን ነው ልጅ? እና በነገራችን ላይ ማለት ነው እንደዚህ ከሆነ አሁን በቃ ከሄሉ እኮ እርጉዝ ካልሆነች በቃ የእሱ ነኝ ለማለት ነው። አሁን ይሄ ነው ጨዋታው ከባዱ ማለት ነው። ሄሉ ደግሞ አልመረመረም ታለች። በራሷ የምትተማመን ከሆነ ለምን አስፈራት ነው። በነገራችን ላይ እሷ አልክ ስለያዛት ብዬ ነው እንጂ እርጉዝ አትመስለኝም ሄሉ ማለት ነው። እርጉዝ አትመስለኝም። እርጉዝ ከሆነች ደግሞ የዝክን ያክል እልክ ይዟል ነው አልመረመር ያለችው። አይዶን ነው ብቻ አላቅም። እስኪ እናየዋለን እንግዲህ ወዴት ወደዛና ወደዚህ እንደሚሄድ ማለት ነው። እኔ ግን ሄሉ እርጉዝ አትመስለኝም። የምሬን ስነግራች ከጊዜ በኋላ አረግዛለሁ ብላ አስባ ይሁን አይዶን ነው አላቅም።